ቆላስይስ ምዕራፍ 3 ቁጥር 3ን በጌታ ፊት እናነባለን። እነሆ ይነበባል። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል ይላል። ቆላስይስ ምዕራፍ 3 ቁጥር 3ን ያነበብኩት። ሮሜ 6:2ን ደግሞ አነባለሁ። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ይህን ስለ ቆረጥን የክርስቶስ ፍቅር ግድ ይለናልና አንዱ ስለ ሁሉ ሞተ፣ እንዲያስ ሁሉ ሞቱ። ክብር ለጌታ ይሁን። የቅድስና ደረጃዎች የሚል ነው። እዚህ ድረስ እንደተማርን ትዝ ይለኛል። ይሄኛው ግን አላነሳናቸውም አይደለ? አላነሳናቸውም። ይሄ ከዚህ በኋላ የማነሳቸው ነጥቦች አንድ አገልጋይ ገብቶት ነው የሚያገለግለው፣ ተረድቶን የሚያገለግለው የሚል መረዳት በሰውም በመለኮት ዓለም ማረጋገጫ ነው። ለምሳሌ አንድ ልጅ አድጓል የምንለው እሳት እንደሆነ ምን ሲል ነው? ሲለይ ነው። ለምሳሌ ሕፃን ልጅ እኮ እሳት ይሁን አያውቅም። እሳቱ ምን ያደርገዋል? ሄዶ ይይዘዋል። ሲያድግ ግን እሳቱ እንደሚያቃጥል ስለሚያውቅ ምን አይልም፣ አይዘው። ከዚህ በኋላ የማስተምራቸው ትምህርቶች ልክ ለእንደዚህ አይነት መረዳት የሚጠቅሙ መለኮትም እንዲህ ፎከስ አድርጎ የማያቸው ሰዎች ናቸው። በጣም ሲሪየስ የሆኑ አጀንዳዎች ነው የማነሳው። በእነዚህ ማክሰኞች የማነሳቸው ማንሳቶች ለቀጣይ ህይወታችሁ ጌታ ወደ እናንተ ቤት መጥቶ እስኪወስዳችሁ ወይም እናንተ እስክትሄዱ ድረስ ያለው የህይወት ዘያችሁን የምትቃኙበት ጭምር ነው። አንዳንድ እውነቶች መጽሐፍ ቅዱስ ላይ ድፍን ናቸው። መንፈስ ቅዱስ የጊዜውን ሐሳብ ካልፈታላችሁ በስተቀር አይፈታም። እዚህ ነው ጳውሎስ ሲናገር ለእናንተ ሁሉ እኔ አስተማሪ እንደሆን ተለየው ይላል። ከኔ ጋር ሆን ተለየው ይላልና ለእናንተ አስተማሪ ካልሆንኩ በስተቀር እናንተ ልትማሩ አትችሉም ለማለት ፈልጎ ነው። ስለዚህ የቅድስና ወይንም ደግሞ የመቀደስ ደረጃዎች አሉት። እነዚህን ደረጃዎች ማወቅ ለቀጣይ ህይወታችሁ ለግልም ለጋራም ይጠቅማቸዋል። በተለይ ከእግዚአብሔር ጋር በሚኖራችሁ ግንኙነት፣ ከሰው ጋርም በሚኖራችሁ ግንኙነት፣ ከምንም በላይ ደግሞ ለአገልግሎታችሁ እግዚአብሔር በውስጣችሁ ያስቀመጠውን የመንፈስ ቅዱስንና የክርስቶስን ህይወት በምድር ላይ በእናንተ የሚታይበትን የመጠን ልክ ያክል የምታብራሩበት ትምህርት ነው መቀደስ፣ የመቀደስ ደረጃዎች። ለምሳሌ ይህን ትምህርት አስተማሪዎች ሲያስተምሩ ወይም ደግሞ ነጮች ሲያስተምሩ እንደዚህ ይላሉ። እግዚአብሔር በሚሰራበት ጊዜ እናንተ ገንዘቦቼ። አሁን ዋናው ነገር ኢትዮጵያ ውስጥ የቆምነው እኛ እኔ በምሰራበት ጊዜ እናንተ ገንዘቦቼ ትሆናላችሁ የሚለው ጥቅስ ኢትዮጵያን ሁላችንም እናውቀዋለን። ያልተረዳ ነው ግን የምን ሀገር ገንዘብ ነው? የአፍጋኒስታን ወይስ የሶማሌ ነው? ኖ አይደለም። እግዚአብሔር በሚሰራበት ጊዜ ምን አይነት ገንዘብ? ላይ ገንዘብ የለም፣ እዚህ ነው ያለው። እዚህ ደግሞ የተለያየ ገንዘብ አለ የለም? አለ። ለምሳሌ ከሶማሌ ገንዘብ የኢትዮጵያ ገንዘብ ይሻላል አይሻልም? የኢትዮጵያ 1000 እኮ ሶማሌ ክልል ብትሄድ ሶማሌ ሀገር ብትሄድ በ3 ፌስታል ነው። ስሙ ግን ምንድነው? ገንዘብ ነው። እግዚአብሔርም ልክ እንደዚሁ ልጆች አሉት፣ ጥሩ የሚመነዘሩ አሉት፣ በየቦታው ተወዳጅ የሆኑ። ለምንድነው ከሶማሌ ገንዘብ የኢትዮጵያ ገንዘብ የተሻለው? ለምንድነው ከሶማሌያዊ ገንዘብ አገልጋይ የኢትዮጵያ አገልጋይ የተሻለው? ይሄ አሁን ለምሳሌ በጣም ሀገራችን ላይ ውድ ገንዘብ አለ፣ ፍራንክ ይባላል። ከፓውንድ ይበልጣል። ሲውዝ የምትጠቀምበት ገንዘብ ነው አይደል? ሲውዝ የምትጠቀም በጣም ደግሞ አሁን ወደ ሚድል ስትሄድ ደግሞ እንደ ኳታር ያለ ገንዘብ አለ። በጣም ትልቅ ገንዘብ ነው። ትንሹ ብዙ ነገር ነው። ለምሳሌ የዲዛይር መግዣ እንደዚህ ይዛት ይላል። የገመችስም መግዣ በትንሽ የቦርሳሽ ውስጥ አሁን ባያሹ ቦርሳ ይሄማ ብዙ ነው። ካምፓኒ መክፈቻ ምናምን ነው በዚህ የምትይዙ። ግን ስሙ ምንድነው?
እግዚአብሔር በሚሰራበት ጊዜ እኛ ገንዘቦቹ እንድንሆን ገንዘቡ የተሰራበት ቫልዩ ክብደቱ ነው ገንዘቡን ጉልበታም ያደረገው። ገንዘቡ ጠንካራ እንዲሆን ያደረገው የሀገሪቱ ኢኮኖሚና ገንዘቡ የተሰራበት መጠን ነው። አንድ ገንዘብ የሚታተመው ፈረንሳይ ውስጥ ነው፣ ብዙ ገንዘቦች የሚታተሙት። ነገር ግን ገንዘቡ ከአንድ አይነት ማቴሪያል ተሰርቶ አንደኛው ትልቅ አንደኛው ትንሽ የሆነበት ምክንያት የገንዘቡ ችግር አይደለም። እዛ ሀገር ገንዘቡ ሲታተምልህ የምታስገባው ጂዲፒ ነው፣ የወርቅ መጠን ነው። የወርቁ መጠን የገንዘቡ ምንዛሬ ከፍም ዝቅ የሚያደርገው ግልጽ ነው። ከዲጋው የገንዘቡን መጠን ከፍ የሚያደርግ 200 ብሩና አሁን ኪስ ውስጥ ያለው የኢትዮጵያ 200 ብርና አሜሪካን ሀገር ያለው የአሜሪካ ዶላር ወረቀቱ እምብዛም ልዩነት የለው። ከዲዛይን ውጪ ምርቱን የሚያመርተው አካል ዲዛይኑ አንድ ነው። ማን ነው? ማቴሪያሉ አንድ ነው። ለምንድን ነው ዶላር ከፍ ብሎ ለምንድን ነው ብሩ ዝቅ ያልከው? አሜሪካን ለዛ ካምፓኒ የምታስገባው ጂዲፒ አመታዊ ገንዘብ፣ አመታዊ አቅም፣ ማቴሪያል፣ ወርቆች ምናምን የገንዘቡን ጥንካሬ ወስነው። የሶማሌም ልክ እንደዚሁ ነው። እንዲያውም በእጅ እየተያዘ አስበዋል አለመበጣጠሱ ምናምን የገንዘቡን ኳሊቲን የሚያሳይ ግን ምንዛሬው ለምን ወደቀ? አቅም የላትም። ልክ እንዲሁ ነው በአገልጋዮች መካከል እግዚአብሔር በስ የሚጠቀመው። ደና አድርገህ ይሄ ህይወት ከገባ ደረጃዎቹ ከገባ ጥሩ ምንዛሬ ይወጣል ማለት ከአገልጋዮች መካከል ትፈልጋለህ። እግዚአብሔር ይመነዝራል። አውስትራሊያ ይመነዝራል፣ አሜሪካ ላይ ይመነዝራል፣ የሆነ ሀገር ላይ እግዚአብሔር በሚሰራበት ቀን አንተ ምን ትሆናለህ? አታሳፍርም፣ ገንዘብ ትሆናለህ። የሆነ ቦታ ብትገባ ታዋጣለህ። ለምሳሌ አንድ ሀብታም ሰውዬ የሶማሊያ ገንዘብ ምን እንደሆነ እኮ ያውቅ። ለምን እንደማያውቅ ታውቃለህ? አገሯንም ላይ ያውቃት ይችላል፣ አጠቅመማ። ፓውንድ ግን ያውቃል፣ ዶላር ግን ያውቃል። የሆነ ነገር ለምን አቅም አለዋ። ኢንቨስት ማድረግ ራሱ የሚፈልገው እዛ ላይ ለምን ነው ታውቃላችሁ? አንዳንድ አገልጋዮች ትልቅ የሆኑት የተለዩትን ያክል ነው። ከፍ የምንለው የተለየነውን ያክል ነው። ከፍ የምንለው የምንመነዘረው ትልቅ ቦታ የምንደርሰው በየቦታው የሚሰራብን ማፍርብን በሰው ፊት ሁሉ ቢቆመን በቆምንበት ሰው ፊት ሁሉ የሚያዋጣ ስራ የምንሰራው ስንለይ ነው። የተለዩ ሰዎች ብቻ ናቸው የተለየ ነገር የሚሰሩት ለጻፍ። ከፈለክ ደግሞ የተቀደሱ ሰዎች ብቻ ናቸው የተቀደሰ ነገር የሚሰሩት ለመጻፍ ትችላለህ። ለውጣችን ልዩነታችን ነው። አንድ ጌታ ነው ያለን። በአንዱ ጌታ የተሻለ እንዲሰራብን ከሚያደርጉ መሰረታዊ ስሪቶች መካከል አንዱ የመለየታችን ያክል ነው። የተሻለ ገንዘብ መሆን ከፈለክ፣ ተፈላጊ መሆን ከፈለክ መቀደስ አማራጭ የሌለው ምርጫ ነው። አማራጭ የሌለው ምርጫ ብቸኛ ነው። ማታወዳድረው ከጓደኞች ብለህ ወጥተህ መሄድ የምትችለው በፍጥነት ስትቀደስ ነው። ፍጥነትህ መጨመር የሚችለው ልዩነትህ ላይ ነው። ተፈላጊነትህ ከፍ የሚለው ምንዛሬ ከፍ የሚለው ውድ መሆን የምትችለው ቅድስና ላይ ነው። ልዩነቶችህ ናቸው ውጤቶችህን የሚያስከፍም ዝቅ የሚያደርጉት። ውጤት በጋራ ነው፣ ልዩነት በግል ነው። ጻፊ ማንም ሰው ውጤቱን ያየዋል አያው። አቴንስ ላይ ውድድር ውጣ፣ አንደኛ ወጣ፣ ሁለተኛ ወጣ፣ ውጤት ነው። አይ ሁሉም ነው። ኡራም ወጣ፣ ኡራ ነው የሚባለው እዚያ ጋር መጨረሻም ይታያል። መጀመሪያውንም የምትወስነው መጨረሻውንም የምትወስነው ውድድር ሜዳው ሳይሆን ህይወትህ ላይ አራራት ላይ እንቅልፋተው የተወዳደሩ ሁሉ ጤነኛ ዝግጅት ለጤነኛ ድል ይዳርጋል። ጤነኛ ህይወት ለጤነኛ ህይወት። ትልልቅ ቦታ የደረሱ ሰዎች በአጋጣሚ አይደለም፣ በተለዩት ልክ ነው። ተፈላጊነትህ እንዲጨምር ቅድስና ላይ መስራት ይጠበቅባል። ጽድቅህ ውጤትህ አይደለም፣ ቅድስና ግን ውጤት ነው። ጽድቅ በሞት የተሰጠ ሲሆን ነፃ ስጦታ ሲሆን፣ ቅድስና ግን የፍላጎት ምንጭ ነው።
እንዴት እንደምታመጣው የሚቀጥለው ሳምንት እነግርሃለሁ። በጣም ኢዝሊ ነው። አትታገልም። ጭንቅንቅ ምናምን አይልም። እንደሱን ያስተማሩኝ እኔን ብዮ አቅቶኝ ትቼው ነበር። እግዚአብሔር አስተማረኝ። ስለዚህ ቀላሉ መንገድ አስተምርሃለሁ። በዛ መንገድ ትሄዳለህ። ህይወት ውስብስብ አይደለም። በክርስቶስ ተገልጧል። እንኳን ህይወት አይደለም ኢየሱስ ተገልጧል። ደረጃዎቹን ታውቃቸዋለህ። እያንዳንዱ ደረጃዎች ውስጥ ጫማን እየገባህ ማስገባት ነው። የራስን ጫማ ይዘህ መውጣት። ከዛ በኋላ ህይወትን በግምት ከመኖር ትወጣለህ። ባቦ ሰጥ ከመኖር ትወጣለህ። እንደ ሰዎቹ አትወጣ። ክብር ለጌታ ይሁን። ሌላ እንድትጽፉልኝ የሚፈልገው የህይወት ትርጉም ያለው በቅድስና ህይወት ውስጥ ነው። እደግመዋለሁ። የህይወታችሁ ትርጉም ያለው በቅድስና ህይወት ውስጥ ነው። ህይወትን ይኸውላችሁ፣ ቅድስናን ከክርስቶስ ህይወት አንግል ካያችሁ ጥቅማችሁ ሲሆን፣ ቅድስናን ከግል ጥቅማችሁ ካያችሁት ከሆነ ነቀፌታ ማውጫ ነው የሚሆነው። የተሻልሽ እንደሽ ትቆጥሪያለሽ እና ሰው ታያለሽ። ያንተ የተስተካከለ ስብዕናና ህይወት ለሌሎች ሰዎች መኮንኛ ይሆናል። ህይወት የሚተረጎመው ከክርስቶስ አንግል እንጂ ካንተ ህይወት አይደለም። የተሻለ ከኖርክ የተሻለ እንደኖርክ ማሳያ አርጋት ቆጥሮ ቅድስና ከክርስቶስ ከተነሳበት። ግልጽ ነው አማርኛዬ? እሺ፣ የመጀመሪያው የቅድስና ደረጃዎች ይሄ ነው። ካለፈው ኃጢአታችን ተቀድሰናል። ስንቶቻችን? ሁላችን። የምታወራው፣ የምታጫወተው፣ የምትነጋገረው የትኛውም ሰው ካለፈው ህይወቱ የተቀደሰ፣ ካለፈው ህይወቱ ኃጢአቱ ካለፈው ኃጢአታችን ተቀድሰ በባለፈ እዚህ እስከምትመጣ ድረስ ቀን የሚሰጠው ማን ነው? ቀን የሚሰጠው ጌታ ነው አይደል? ቀን ከጨመረልህ፣ ደቂቃ ካከለበት፣ ምህረት ባንተ ላይ ካገነነልህ እስካሁኗ በፊት ድረስ ያለችው የትናንት የምትባለው የትኛው ምልልስ ካለፈው ኃጢአታችን ምን ብለናል? ተቀድሰናል። ተቀድሰናል። ላለፈ ነገር ልንያዝበት እንዳንችል ትምህርት ሆኖ ተቀምጦ መማሪያ ነው። ለምሳሌ ይሄ በሁለት ይከፈላል አይደል? ጥሩና መጥፎ። ጥሩና ትናንትናም ጊዜም በሁለት ይከፈላል። በጥሩና በመጥፎ መካከል ያለ ነው። ጥሩን እንወስዳቸውና እናስቀጥላቸው ይላል። መጥፎን ግን እናርማቸዋለን። ለነገንም እናርማቸው። ወደ ኋላ መተን ማረም አይቻልም። ትናንትና ማስተካከል አይቻልም። ትናንትናን ያስተካከለ ኢየሱስ ብቻ ነው። ትናንትናን ማስተካከል የሚችል ሰው የለም። ትናንትናን ዞር ብለ ማስተካከል፣ ትናንትና ዞር ብለ በሁለት ከፍለ ጥሩና መጥፎን ካላየኸው የነገ ስኬት እሱ ጋር ይጀምራል። ጥሩን ስታስቀጥል መጥፎውን ግን እንዳትደግመው ምን ተደርጎልሃል? ተቀድሰሃል። እንዳይመጣ ዛሬ ላይ ጉልበት አግኝቶ እንዳይከተል፣ አቅም አግኝቶ እንዳይከተል፣ በጥፋተኝነት ውስጥ ጥፋት ውስጥ እንዳትገባ ትናንትናህን እንድትዘጋ እንድታስተካክል ትገደዳለህ። እግዚአብሔር አሁን የሚያየው በውስጣችን የሚኖረውን ክርስቶስን እንጂ እኛን አይደለም። ምን ማለት ነው? ማንም በክርስቶስ ቢሆን አዲስ ፍጥረት ስለሆነ ሰውየው ስለሞተ በሞተው ሰው ውስጥ ክርስቶስ ስለሚኖር፣ በተለይ ቅድም ያነበብኩላችሁ ክፍል ተሰውረናል ይላል። አንተ በጣም እኮ ከባድ ቃል ነው። ከክርስቶስ ጋር ምን ብለናል? ተሰውረናል። ይሄን ትርጉም ሪፈረንሶችን ላገብቼ ስመለከት ማንም ሰው በሁለት ነው ያየሁት። አንደኛው ቀጥታ ትርጉሙ ነው መነግራችሁ ያለው። ማንም ሰው በተለይ ስለ ጴንጤ ነው የማወራው እዚህ ስላላችሁ፣ መንፈስ ቅዱስ ስለገባበት ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ የተቀበለ ኃጢአት ይሰራል። ኃጢአትን እየሰራ ግን አይኖርም። ማን በውስጡ ስላለ? ያ መንፈስ ሰውሮሃል፣ እንዳትደግመው ያደረገ እሱ። ሁለተኛ ያየሁትን ልንገራችሁ። በፕላን ቢሰራ፣ በፕላን እቅድ አውጥቶ ምዕራፍ 1 ምዕራፍ 2 አድርጎ ቢሰራ፣ በምዕራፍ 1 በምዕራፍ 2 በምዕራፍ 3 በእቅድ ህይወቱ በኃጢአት ያለው እድሜ ሙሉ ልክ አይኖርም። ለምን እንደማይኖርም የሚቀጥለው ሳምንት አሳያችኋለሁ።
እግዚአብሔር እንዴት ከዛ ነገር እንደሚያላቀቀው ያንን ሰውዬ ለኛ ቢሆን እንኳን በእግዚአብሔር ቃል ነው ማሳያችሁ። ስለዚህ አሁን አቅም እንዳያገኝ ኃጢአት እግዚአብሔር በውስጣችን ላይ ክርስቶስ ስላስቀመጠ ይሰውረናል። ከማን ይፈርድ? ከኃጢአት ፍርድ፣ ከጨለማ ተግባራት፣ ከክፉ ሰዎች እጅ፣ ከውርደት፣ ከለቅሶ ዋይ ከምንል ህይወት ይሰውረናል። 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 ሮሜ 6 እናንብብ። ከእንግዲህ ወዲህ ለኃጢአት እንዳንገዛ ኃጢአት ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋልና። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዎች ከእርሱ ጋር እንደተሰቀለ እናውቃለን። ክርስቶስን እንደ ግል አዳኝ አድርጎ የሚቀበል የትኛውም ሰው በመጀመሪያ መንፈስ ቅዱስ ከሚሰራቸው ስራዎች መካከል ሰውየውን ለምሳሌ ኢየሱስ ክርስቶስ እንደ ግል ይቀበለ ስሜን በስሜን ጻፍ አማን ሲል መንፈስ ቅዱስ ሰውየውን ከክርስቶስ ጋር በመስቀል ላይ ሰቅለዋል። ፍቃዱን ብቻ ነው የሚተውለት። ያ መንፈሳዊ ስርዓት ነው። ይሰወራል። ኃጢአት በሰውየው ህይወት ላይ የበላይ እንዳይሆን የበላይ የሆነው ጌታ በውስጡ ገብቷል። ሲራሳችሁን ተመልከቱ። የገባችሁበት ማጥ ጌታ በውስጣችሁ ባይሆን ኖሮ ይዟችሁ እንደ ጎርፍ ነበር እኮ የሚሄደው። እውነት ውሸት? ከስንት ርቀት ከስንት ገደል አፋፍ ላይ የተያዛችሁት። አንዳንዶቻችሁ በገዛ እግሮቻችሁ እየሮጣችሁ ወደ ሞት አፋፍ ስትሄዱ ማመለሳችሁ የገባው ጌታ። የገባው ጌታ ያ መንፈሳዊ ስርዓት መሰወር፣ መለየት፣ ውስጥ ላይ መቀመጥ፣ የበላይ መሆን የሚለው የመንፈስ ቅዱስ ትርጉምን ያስይዛል። ሌላው እንድታውቁት የምፈልገው ነገር በእናንተ ህይወት ውስጥ የሚፈራረቁ ቀናቶች በቀናቶች ሲተካኩ፣ ሳምንት በሳምንት፣ ወራት በወራት፣ አመት በአመት ሲቀያየር በህይወታችሁ ላይ እዚህ ምድር እስካላችሁ መልኩን የሚቀይር ችግር እንጂ ችግር አይጠፋም። በሚመጣው ችግር ውስጥ ባለመረዳት ባለማስተዋል በተለያየ ምክንያት እዚህ ጋር ሁለት ሰው አለ። በተለያየ ምክንያት የማይሆን የማይመለከታችሁ ህይወት ውስጥ ልትገቡ ትችላላችሁ። ያ የገባችሁበት ነገር መረዳት ያለባችሁ ማለፊያ እንጂ መሞቻ እንዳልሆነ፣ እናንተን የማይወክል ተግባር ውስጥ ገብታችሁ ልትገኙ ትችላላችሁ። እሱ የኔ መጨረሻ ነው ብላችሁ ደምድማችሁ እኔ ይሄ ነኝ ብላችሁ ራሳችሁን በሱ እንዳታብራሩ በታላቅ አክብሮት እነግራችኋለሁ። ትናንት እንዳለፈ ዛሬም ያልፋል። ትናንት እንደወጣችሁ ትናንት አለቀ ብላችሁ እንደተቀጠለ ዛሬም ከገባችሁበት ከማይመለከታችሁ ህይወት ትወጣላችሁ። ለምን? ከምትገቡበትና ከምታሳልፉት የህይወት አይነት በላይ እግዚአብሔር በክርስቶስ ኢየሱስ ውስጣችሁ ያስቀመጠው የንጽህና ጉልበት ይበልጣል። ይሄንን እንዳይጠፋባችሁ። ይሄን ሊያጠፉባችሁ የሚችሉት ነገሮች አሉ። አንድ ሁለት ነገሮች። የመጀመሪያው ጎናችሁ ያሉት ክርስቲያን ማህበረሰብ በጥረትም ይሁን በግረት በገባቸው መንገድ ሆሊ ሆነው ስለሚኖሩ የራሳቸው ድጋም ነው ያላቸው። ድካማቸውን እንደ ድመት ቆፍረው ነው የሚቀብሩት። ድመት ካካዋን ታውቂያለሽ፣ በሽታ ካልሆነ ቦታውን አታውቂም። አንዳንድ ሰዎች እንደዛ ናቸው። ምታዋቸው ሆሊነሳቸውን፣ ንጽህናቸውን፣ ቅድስናቸውን የነሱ ሪፍሌክት የሚያደርግ ብርሃን የእናንተን ኃጢአት አሳይቶ አካባቢ እንዲቀይሩ፣ ቸርች እንዲቀይሩ። ብዙ ሰው እኮ ከቸርች የሚቀይርበት ምክንያት ለዛ ነው። እዚህ ቸርች የሆነ ኃጢአቱ ከታወቀ ከቀጠለ ሁሌ መጠቋቋሚያ ስለሚሆን ማይታወቅበት ቸርች ደግሞ መሄድ ይፈልጋል። ይህ መሆን የለበትም። እዛው ቦታ ላይ ማን መሆንን የምታሳይበት ብርሃን እንዲያነ ብርሃን ትማራለህ። ክብር ለኢየሱስ ይሁን። ስለዚህ በምንም ውስጥ በምታልፉበት ጊዜ ክርስቶስ እንደሚታይ እንዳትረሱ። እኛም ደግሞ የተሻለን የምንመስል በእግዚአብሔር ቤት ውስጥ ያለን ሰዎች ክርስቶስን በሰው ላይ ማየት አይናችን ይከፈት። ለምን? ከትናንትና ህይወታችን በኃጢአታችን ተሰርጎልናል፣ የቅድስና ደረጃ ውስጥ ገብተናል የሚል እምነት ሊኖረን ይገባል። ከክርስቶስ የተነሳ በእግዚአብሔር ፊት ቅዱሳን ነን ይላል። ይሄ ጤናማ ኢቭን ለራሳችሁ እንኳን በጣም ክብር ነው። ታውቃላችሁ፣ ለራሳችሁ ክብር ነው። በቅዱሳን ህብረት ውስጥ ስትኖሩ ልዩነት በሌለበት ያመለካከት ዘዬ ከሰዎች ጋር እንድታሳልፉ
የራሳችሁን ስብዕና ከፍ ያደርጋል። ከጎናቸው ያለው ሰው ቅዱሳን ናችሁ በሏቸው። በክርስቶስ ነው የሆነው። ክብር ለጌታ ይሁን። ቅዱሳን ስለተደረግን። 1-3 ነጥቦችን ላንሳና የዛሬ ትምህርቴን እጨርሳለሁ። ከዛ በፊት ግን አንደኛ ቆሮንቶስ ምዕራፍ 1ን እናንብበው። ምዕራፍ 1 ቁጥር 11 አንደኛ ቆሮንቶስ ምዕራፍ 11 ቁጥር 30 ስለዚህ በእናንተ ዘንድ የደከሙና ቅድም ያልኳቸው የደከሙና የታመሙ ብዙዎች አሉ፣ አያሌዎችን እንቀላፍተዋል ይላል። አንቀላፍተዋል በእናንተ ዘንድ ይላል። የደከሙ አሉ ይላል። ምንድናቸው ግን እነዚህ የደከሙ ሰዎች? በአንድ ልብ ቅዱሳን ናቸው በሉ። ቅዱሳን ናቸው። እንደ ቆሮንቶስ ቤተክርስቲያን እኮ የጸጋ ስጦታ የበዛበት እኮ የለም። ነብይ እኮ አሸን ነው። አንተ እዛ ነብይ አሸን። ነብይ ለመሆን እኮ የቆሮንቶስ ቤተክርስቲያን ላይ ከጸጋ ጉልበት የተነሳ እኮ አይንህን መጨፈን ብቻ ማንም ነው የሚተነብይልህ። እና ፓስተሩ ተቸግሮ ጳውሎስ ሲጽፍ እንደዚህ በተራ አርጉታል። አንደኛ ቆሮንቶስ ታውቃለች። አንደኛ ቆሮንቶስ በሁለት ነው የሚከፈለው ከምዕራፍ 1 እስከ ግራን የምትጋባ ያለው የጸጋ ክብር ቀላል አይደለም። ምንም መተንፈስ አትችልም። ምንም ነገር አያመልጣቸው። ያ ጸጋ አንድ ጊዜ ሐረር ሙሉ ወንጌል ላይ ፈሰሰ። የሐረር ሙሉ ወንጌል ዘውዱ የሚመራት ላይ ፈሰሰና ህፃናቶች ልጆች ላይ ነው የፈሰሰው። ትዝ ይለኛል። ህፃናቶች ልጆች እኔና ዘላለም የሚባል ጓደኛ አለኝ አስተምሯቸው ተብሎ ሄደን አስተማርናቸው። ኢሚዲየትሊ እጃችን ስንጭንባቸው ላቸው ላይ ጸጋ መጣ። አደገኛ ትንቢት ነው የሚያመጣው። ከዛ እስቲ ምን የደረሱበትን እኒ ብሎ ሽማግሌዎች አይመጡም። 3 ሆነው መጡ። ሙሉ ወንጌል ሽማግሌ ነው ታውቃለህ። ብዛቱ 2 ጠላ ያርገብህ እንጂ ችግር የለው። በሸም የሚጀምር ነፍ ነገር ያለውበት እና አይዞች ወጌ ብቻ ነው ያለችው። ከዛ ምን ቢፈጠር ጥሩ ህፃናቶች 7 ዓመት 6 ዓመት 8 ሆና ተባረኩ ሲንጸልይላቸዋለን እኛም ምናምን ሽማግሌዎቹና ተንበር ያስተማሯቸው ምናምን ብሎ ድሮ ለምን እንዲህ እንደሚባል አላውቅም። ሲጸልይ የድሮ አገልጋዮች ይላልና አሁን አይባልም። አሁን አይባልም። ጋሽ አስራትም ግን ድሮ ነበር አይልም። አሁን እንዲህ በጌታ ሰላም የሚጸልይ እኔ አሁን እንዲህ እያሉ ሲል ከልጆች መካከል ከመጸለይ በፊት ንስሐ ግባ ይልሃል እግዚአብሔር የምትል ልጅ አትመጣም። ምክንያቱም አያውቁም። ሽማግሌዎችን በአደባባይ አትገስጹ የሚለውን ትምህርት አያውቁትም። ልክ እንደ ቆሮንቶስ ሰዎች ናቸው። የቆሮንቶስ ሰዎች አያውቁም። ብቻ ይሁ ይናገራል። ከዛ ዝም ብይ ሲላዘለ እኔ ዝም ብይ ከሌላኛው ከዛ ማንደርስበት ልጅ ጋር መንፈሱ ሄዳ እውነት ነው ከከሌ ጋር ተጣልተ ነበረ ከሌ ብሎ ስሙን አይጠራም። ተንበርክከው ንስሐ ገብተው ወጡ። ከዛ በኋላ ለምረቃት ሌሎች ሽማግሌዎች አንመጣም አሉኝ። አንመጣም ማን ከነሱ ጋር መድረክ ላይ ሁሉ ጥቅስ ተናገሩ ይባሉ ነበር። ቆመ በጥቅስ እንትን ሊገቡልህ። ከዛ እንደገና ትዝ ይለኛል አለምነህ ነበር ያኔ። አለምነህ መጥቶ ተሰብስቦ ትምህርት ሽማግሌ መገሰጽ እንደሌለበት እንትን መደረግ እንደሌለበት ምናምን እኔው የደከሙ ነበሩ። በቆሮንቶስ ውስጥ ትንቢት የሚናገሩ ግልጥ ህይወት ያለባቸው ጳውሎስ እንደውም 5 ላይ ሲናገር አንደኛ ቆሮንቶስ ምዕራፍ 5 ላይ ሲናገር በመካከላቸው አለ። በጣም እኮ የነቢያት መቀቅባት እኮ የሚያገለግሉ ናቸው። ቅዱሳን የተባሉ ክርስቶስ የሚታይባቸው ሰዎች ነበሩ። እነዚህ ሰዎች አንዱ የአባቱ ሚስት ነው ያገባው። በስማም አትልም መጽሐፍ ስለዚህ ሰውዬ ሲናገር ክርስቶስ እንደማይበት እና ሰውዬው ቅዱስ ነው አለ። አልዘገነነው። ከኃጢአቱ ይልቅ ሰውዬው ክቡር ነው። ከኃጢአቱ ይልቅ ከጉዳዩ ይልቅ የሰውዬው ህይወት መፍጻፍ ያስጨንቀዋል። ይሄ ማለት በኃጢአት እንኖረን ይላል። ደግሞ እዛው ጋር ሩቅ አትሂድ። ራሳችሁን በመረመራችሁ ምን ባልባልባችሁ ባልተፈረደባችሁ ነበር። ስለዚህ የትኛውንም ነገር ሚዛንነት ባለው መንገድ መመልከትና ማየት ጠቃሚነቱ ለኛ ነው። 3 ነገር ላሳያችሁ። አንደኛ ጌታችን ኢየሱስ ክርስቶስ ራሱ ምናችን ነው? ቅድስናችን። የመጀመሪያው ይሄ ነው መታወቅ መቻል ያለበት። ለዚህ ነው መጽሐፍ ሲናገር ስለዚህ እግዚአብሔር በክርስቶስ ቅዱሳን እንድንሆን አድርጎናል። ዕብራውያን 10 ባጭሩ የሚናገረው
ክርስቶስ ራሱ ምናችን ነው የሚለው ቅድስናችን ነው ይላል። ህይወት የሚለካው ከክርስቶስ አንግል ነው ያልኳችሁ መጀመሪያ ሲጀምር ለዚህ ነው። ህይወታችሁን መለካት ያለባችሁ ከቅዱሱ ጌታ በመነሳት ከቅዱሱ ጌታ ተነስታችሁ በቅድስና ስትኖሩ ከሰው የተሻላችሁ እንደሆናችሁ አታስቡ። መነሻችሁ የሚሆነው ክርስቶስ ነው። የተሻለ ህይወት የማግኘታችሁ ምክንያት ቅድስናችሁ ራሱ ማን ስለሆነ ነው። ማንም በተለየ ቢኖር ከክርስቶስ ቅድስና በላይ ሊሆን አይችልም። የተሻለ የለም። ልኩ መደምደሚያው ክርስቶስ ነው። ስለዚህ የህይወት ጣም ማግኘት ካፈለገን በቅድስና እንድንኖር ለቅዱሱ ጌታ ተጠርተናል። ቅድስናችን ራሱ ነው። ረጅም መሄጃ መንገዱ ጻፉ። ረጅም መሄጃ መንገዱ በቅድስና መኖር ነው። ረጅም መሄጃ መንገዱ ሌላው ማምለጫ መንገዱ ራሱ ማምለጥ የሚችሉ ሰዎች ከተቀነባበረ ከድግምት ከሟርት በቅድስና መኖር። እድል ፋንታ ለዳቢሎስ ምን አትበሉለት አትክፈቱለት ይላል። አንድ ትምህርት ላሳያችሁ። ባይብል ላይ የለም። ባይብል ላይ ድፍን አድርጎ ነው የሚጽፈው። ስነ መለኮት ላይ ብዙ አያስተምሩትም። ኢትዮጵያ ውስጥ አያስተምሩትም። ምን አለ ዘፍጥረት 6 ላይ የሰው ልጆች ከመላእክት ጋር ተጋብተው ምን አሉ ይላል መጽሐፍ። አቤት ወለዱ ይላል። የሰው ልጆች ከማን ጋር? ከመላእክት ጋር። ምን ተብሎ ይታመናል? አንዳንድ የመጽሐፍ ቅዱስ አዋቂዎች ሲናገሩ ከነ ክብራቸው 200 የሚሆኑ መላእክቶች ወደ ምድር ተጥለዋል፣ ተወድቀዋል። 200 የሚያክሉ ለዚህ ወደ 6 ቦታ ሲወድቁ 6ቱም ኤሪያ ክብ የሆነ ልክ ሲወድቁ፣ ለምሳሌ ከወደቁበት ሀገራት መካከል አንዱ አፍሪካ ውስጥ ሆኖ የሆነ አፍሪካ ከቅርብ ጊዜ በኋላ ነው የአፍሪካን ቅርጽ የያዘችው። በጥቂት ዓመታቶች ውስጥ ኦልሞስት በዚህ በ800 በ900 ዓመት ውስጥ ነው አፍሪካ የሆነን ቅርጽ የያዘችው። ከዛ በፊት እንደዚህ አይነት ቅርጽ የላትም እንደምታውቁት ብዙዎቻችሁ ይገባቸዋል። ለምሳሌ ወደ ትግራይ ስትሄዱ ያሃ የሚባል ተራራ አለ። የሐዋያን ቤተ መቅደስ ሰርተዋል። ከድንጋዩን እንዲህ ስለውት ነው ቆርጠው መገጣጠም የሰሩት። አሁን ያሃ ተራራ እዛ ላይ መውጣት አችልም፣ ሰው ምንም አይወጣም። ያኔስ ቅርብ ነበረ። በመሸርሸር በንፋሳት ብዛት ተራሮች ቅርጻቸው ይቀያየራል። ልክ እንደዚሁ ደቡብ አፍሪካ አካባቢ ላይ እነዚህ ከ200 መላእክቶች መካከል ሲወድቁ የወደቁ አሉ። ደቡብ አሜሪካ ውስጥ ወድቀዋል፣ ኤዥያ ላይ ወድቀዋል፣ አውስትራሊያ ላይ ወድቀዋል። እንደዚህ እነዚህ መላእክቶች በወደቁ ጊዜ ከአዳም ዘር ጋር ተጋብተው ልጆች ወልደዋል እና ሲወልዱ የወለዱት ልጆች መላእክቶች ናቸው። አንዳንድ እንደውም የመጽሐፍ ቅዱስ አጣዋጥኞች እነዚህ ሰዎች ኔፍሊሞችን የወለዱት ይባላል። ኔፍሊሞችን ነው። ረጃጅም ጃይንት ናቸው፣ ትልልቅ ናቸው፣ ከሰው ቁመት ከሰው ችሎታ በላይ ናቸው። እነዚህ ከወለዱት ከመላእክቶች ከሰው ጋር ተወለዱት መካከል አንዱ ግማሽ ሰው ግማሽ መልአክ፣ አንዳንዱ ግማሽ ሰው ግማሽ ክንፍ ያላቸው ፈረሶች ምናምን የተወለዱ ናቸው ተብሎ ይታመናል። እነዚህ ሁሉ በምድር ላይ ነበሩ። የጠፉት መቼ ነው? በኖህ ዘመን ምዕራፍ 7 ምዕራፍ 8 ላይ ድምጥማጣቸው ጠፋ። ከኖህና ከቤተሰቡና ከተመረጡት እንስሳዎቹ ውጪ እነዚህ ሰውና መላእክት የተጋቡ ጠቅላላ ምን ብለዋል? ጠፍተዋል። የሚገርም ሉቃስ ወንጌል ምዕራፍ 4 ላይ፣ ሉቃስ ወንጌል ምዕራፍ 5፣ ሉቃስ ወንጌል 6 7 ላይ በጌታ በኢየሱስ ክርስቶስ ጊዜ ወደ ማዶ እንሻገር ሲሉት ይላል ሰዎቹ ግራውንድ የሚያደርጉት አካላቸው ጠፋ እንጂ መንፈሱ ስፒሪት አልጠፋም። ከዛ በኋላ ቀጥሎ ጌታ ወደ ማዶ ሄዶ ሌጊዮን ወይንም ደግሞ ምን ብሎ ራሳቸውን ጊዜያችን ሳይደርስ ልታጠፋን እነዚህ ናቸው። ለምሳሌ አሁን በአንደኛ ሳሙኤል ምዕራፍ 12 13 ላይ ሙታን ሳቢ መንፈስ ሳሙኤልን ከሞተበት ምን አላረገው? አስነሶታል አይደል? የነዚህ የመላእክቶቹ ላይ የነበረ ጥበብ ነው። እነዚህ አሁን ዓለም ላይ ያሉት መናፍስቶች ለመጣላችሁ ነው። እሺ ያሉት መናፍስቶች ግራውንድ አድርገው መስራት በራሳቸው ሬጂስት ማድረግ ስለማይችሉ ግራውንድ የሚያደርጉበት ምን ይፈልጋሉ? ሰው ይፈልጋሉ። ጌታ ምን አለ? ከሱ የከፉትን በምድር ላይ ያሉትን ሰብስበው ምን ያደርጋል?
አሉ እዚህ ምድር ላይ እንዲህ አይነት ስፒሪት የሚያገኝ ዋናና ትልቁ ታርጌታቸው ግን ከሉሲፈር በኋላ ሉሲፈር እነዚህን ካገኘና ኤጀንት አድርጎ በምድር ላይ አብሮት የወደቁትን ሰብስቦ ማሰራት የሚፈልገው በተለይ እነዚህ ስፒሪቶች የቅድስና ጉድለት ላይ ነው። የክርስቶስ መልክ በሰውየው ህይወት ላይ ባለው ዘመን እንዳይታይ ማስቻል ነው የሚፈልጉት። እነዚህ 200 መናፍስቶች ወደ ምድር የተላኩት ከሰው ልጆች ጋር የተጋቡ ግራውንድ አድርገዋል፣ ኢምፓርት አድርገዋል። የሰውን ምን አካል ሞቲቬሽን ያውቃሉ፣ ኢንተረስትሽን ያውቃሉ። ተጋብተዋል በአዳም ዘር ከመጡት ጋር። እኛ የማን ልጆች ነን? የአዳም ልጆች ነን አይደለ? ያውቃሉ። ዋናና ትልቁ ተልኳቸው ምንድነው ብለህ ከጠየቀኝ በቅድስና እንዳትኖር ማስቻል። ጥቅሙ ለነሱ ምንድነው? ክርስቶስን በህይወታችሁ ማደብዘዝ እና እንዳትሻገሩ ያደርጋችኋል። የሚሻገር ህይወት ይዘን የማይሻገር ማንነት ይኖረናል። የሚበዛ ህይወት ይዘን ያነሰ ህይወት ውስጥ እንኖራለን። የክብር ህይወት ተፈቅዶልን የውድቀት ህይወት ውስጥ እናስተናግዳለን። ይሄ ለነሱ እርካታ ነው። ታስታውሻለሽ እንደ በመቃብር ስፍራ አያሌ ዓመታት አይደል የሚለው ራሱን ሲዋጭር እግሮቹና እጆቹ በሰንሰለት ታስለው ነበር አይደል የሚለው። ትዝላችሁ እንደሆነ ያኔ ሙሉ ለሙሉ ሲጠፉ ስጋቸው ሲጠፋ ነፍሳቸው መንፈሳቸው ስላልጠፋ ወደ ስንት ሺህ ሰው ነው እንትን ውስጥ የገቡት? ጥራልኝ። ግራውንድ ይፈልጋሉ፣ ማጥፋት ነው መልካቸው። አይፈልጉም ደግሞ በግ ነው። በግን መግደል ይፈልጉ። ሌላ ውስጥ መቀመጥ ይችላል፣ በግ ላይ መቀመጥ አይችልም። በግ ውስጥ መኖር አይችልም። ዓላማው ይህን የምነግራችሁ ዋነኛው ዓላማ የክርስቶስ መልክ በእናንተ ውስጥ ከበራ ለክርስቶስ የማይንበረከክ ሀብት፣ ለክርስቶስ የማይንበረከክ ብልጥግና፣ ለክርስቶስ የማይንበረከክ ጸሎት፣ ለክርስቶስ የማይንበረከክ ፈውስ፣ ለክርስቶስ እምቢ የሚል በምድር ላይ አለ የለም። እምቢ ያለን እሱ በእኛ በክብር ስላልታየ። ለዚህ ነው ጳውሎስ እኔ ቅዱስ ነኝና እናንተ ደግሞ እኔ እሱን እንደመሰልኩ እናንተ እኔን ደግሞ አየ ለዳቢሎስ ፋንታ አትስጡት። 4 መሰረታዊ ነገሮች አሉ ዳቢሎስ ፋንታ የምንሰጥበት። አንዱን ብቻ ነው ነገራችሁ። የመጀመሪያ ዳቢሎስ በሰው ህይወት ውስጥ ገብቶ ስራው መስራት የሚችል የመጀመሪያው ቅናት ነው። ቅናት መልኩና መጠኑ ይለያይ እንጂ በሰው ሁሉ ውስጥ አለ። ከመገብነው አሁን ያልኳችሁ መናፍስቶች መግቢያ መንገዳቸው እሱ ነው፣ ቅናት። ሁለተኛ ግልጽ የሆነ ጥላቻ። እነዚህ መናፍስቶች ከሰው ጋር ስለኖሩ የሰውን ባህሪ ስለሚያውቁ እንደሌሎቹ መናፍስቶች አይደሉም። ስጋ ለብሰው ያውቃል። ቀጥታ አታክ ያደርጓል፣ ይገቡባል፣ ይቆጣጠሩሃል። ሁለቱ ሌላ ቀን ነገራቸው። ክብር ለጌታ ይሁን። ስለዚህ ጌታችን ኢየሱስ ክርስቶስ ራሱ ምናችን ነው ለኛ? ቅድስና ምንም ጥያቄ የለውም። ነገር ግን ያ ቅድስና የሆነው ጌታ በቅድስና እንድንኖር ከዓለም ሁሉ ምን አድርጎናል? ነፃ አውጥቶናል። ሁለተኛ ቅድስናችን ይላል በጣም የሚገርመኝ ቅድስናችን ሙሉ በሙሉ ባይጠናቀቅም እግዚአብሔር አሁን በአዋጅ ተቀድሳችኋል ብሎናል። በምን? በአዋጅ በጅምላ ሁላችንን። ቅድስናው ስላልተጠናቀቀ ሁሉም ምን ብሎናል? በአዋጅ ተቀድሳችኋል ብሎናል። እስቲ ጩና እንደ አዋጁ ተቀድሻለሁ ብሎ አዋጁ ነው የሚያሳየው። ተቀድሳችኋል ብሎናል። የተቀደስነው ደግሞ አዋጁ ይላልና የተቀደስነው በኢየሱስ ክርስቶስ ደም በኩል። በምን በኩል ተቀድሻለሁ? ሰይጣን እየሰማ ዓለም እየሰማ ተቀድሻለሁ እንዴ ህይወትን አቆ የለ እንዴ ምን እንደሆን ካዛል ከዛ ግን ተቀድሻለሁ። እንዴት እንዲህ አልክ ሲባል በክርስቶስ ደም በኩል። ግራን የሚያጋባ ገታል። ከየትኛውም ርኩሰት ደሙ ትኩስ ነው። ለሰዎች ግራ እያጋባን የቀጠልንበት ምክንያት ይሄ ነው። ጩሁና ደሙ ነው በለኝ። ከፈቀድክለት የህይወት አይነትን የሚቀይረው የህይወት አይነትን። ከዚህ ደም ርቀህ ህይወት የለም። ከዚህ ደም ርቀህ ክርስትና የለም። ከዚህ ደም ርቀህ ማንነት የለም። ከዚህ ደም ርቀህ ምንም ብታገኝ ምንም ነው የምትሆነው። ደሙ ባለበት ነው ህይወት ያለው። በደሙ በኩል አጋንንቶች የማይወዱት ጉልበት ቢኖር ደም ነው። የኢየሱስ ደም ደግሞ ያቃጥላል። እንኳን ነክቶ አይደለም ከሩቅ ካየኸው
እንደ ሞተ ሰው ነው የምትሆን። አትችልም። ክርስቶስ ያላነጻው በምድር ላይ ቆሻሻ ነገር የለም። ወደሱ የቀረቡ ሁሉ ቅዱሳን የሚል ስልጣን የተቀበሉት በደሙ በኩል ነው። ነካርገውና ጎራ በልበለው። ወደ ደሙ ጎራ በል። በነገራችን ላይ የደሙ ትምህርት የገባቸው ሰዎች ክብራቸውን የረሱ ናቸው። ደሙ ያልገባቸው ንጹህ ሰዎች እና ደሙ የገባቸው ንጹህ ሰዎች ልዩነት አላቸው። ደሙ ያልገባቸው ንጹህ ሰዎች ለንጽህናቸው ጥረታቸውን ጣል ያደርጉበታል፣ ትምህርታቸውን ጣል ያደርጉበታል፣ ልምምዳቸውን ጣል ያደርጉበታል። ደሙ የገባቸው ደግሞ ንጹህ ሰዎች ደሙን ነው የሚያሳዩት። የክብሬ ምንጭ ነው የሚላለ ክብር ለመንፈስ ቅዱስ ይሁን። የቅድስና ህይወት መገኛ የደሙ ምንጭ። በደሙ በኩል ቤተክርስቲያን ንጹህ ሆናለች። አገልጋዮች በዛ በኩል በክርስቶስ በኩል ንጹህ ሆኗል። ይሄ አዋጅ ግን እንዲጸና ሶስተኛ የሰውን ሁሉ ኃጢአት የሚያስወግድ የኢየሱስ ክርስቶስ ምንድነው ማንሳት የፈለኩት ቅድም አንስቼዋለሁ። የሰውን ምን ሁሉ በክርስቶስ ኢየሱስ ደም ኢየሱስ የከፈለው ይኸውልህ ለኔና ላንተ አይደለም፣ ለሰው ሁሉ ነው። የሚሰራብን ግን ስንቀበለው። በሌላ አማርኛ ያልዳኑት ብለን የምንጠራቸው ሰዎች ምን ተከፍሎላቸዋል? አየህ፣ ዋጋው የሚሰራልህ ምን ስትለው ነው? ስትቀበለው። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።